መልካም ቀጥለናል ወደ ካነበብነው ፕሮግራማችን አሁን ቀጥለናል ማለት ነው። እጅግ በጣም ደስ የሚል ርዕስ ነው። እንደነገርኳችሁ ራስን የማሻሻል ቁልፍ የሚል ነው ርዕሱ ማለት ነው። በጥያቄ ነው የሚጀምረው። አንድ ሰው ተሸነፈ የሚባለው መቼ ነው? በቃኝ ብሎ ሲያቆም አይደል? ብዙ ሰዎች ለረጅም ጊዜ የለፉበትን ነገር ድል ሲቃረብ ተስፋ በመቁረጥ ጥለውት ይሄዳሉ። በነበራቸው ጥረት ውስጥ ያዳበሩትን ጥንካሬ አያስተውሉትም። ብዙ ተሞክሮ አመለካከት ያለማቆም እንጂ የማቆም ምክንያት ሊሆን አይገባውም። ምክንያቱም በተሞከረው ሙከራ የመጣው ጥንካሬ የባህሪ ጽናት የልምምድና ብስለት ከመሞከራችን በፊት የነበረንን የማሸነፍ ብቃት በብዙ ጥፍ ስለሚጨምረው ሞክረን ስንሸነፍ ራሳችንን አሻሽለን እንደገና ብንሞክረው እንደምናሸንፈው ማረጋገጫችን እንደሆነ ማወቅ አንዱ የስኬት ቁልፍ ነው። ሰር ኤድመንሰን ሃለሪ የሚባል ለመጀመሪያ ጊዜ የኤቨረስትን ተራራ ጫፍ የደረሰው ወይም የረገጠው ሰው ነው። ይህንን ተራራ በድል ተወጥቶት ጫፍ ከመድረሱ በፊት በነበረው የቀድሞ ሙከራ ቡድኑ ተራራውን መውጣት አቅቶት አንድ ሰው ሞቶባቸው ተመልሰው ነበር። ከዚያ አሳዛኝ ሙከራቸው ሲመለሱ በለንደን በነበረው ሪፕሰን ግብዣ ላይ ንግግር እንዲያደርግ ተጋብዞ ነበር። ማን? ኤመርሰን ተጋብዞ ነበር። ቆሞ ንግግር ከሚያደርግበት መድረክ ጀርባ የኤቨረስት ተራራ ምስል በትልቁ ተቀምጧል። በንግግሩ ወቅት ወደዚያ የተራራ ስዕል ዘወር በማለት እንዲህ አለ። ኤቨረስት ሆይ አሁን አሸንፈሽናል። ነገር ግን ጠብቂኝ፣ እመለሳለሁ እና አሸንፋለሁ። ምክንያቱም አንተ ያው ነህ፣ እኔ ግን አድጌና በርትቼ እመለሳለሁ። እነዚህ ቃላት ከተናገረ በኋላ ነበር የሚያስፈልገውን ዝግጅት አድርጎ ቀድሞ ያሸነፈውን ተራራ ሄዶ ያሸነፈው። ታላቁ ክብራችን ያለው ባለመውደቅ ውስጥ አይደለም፣ በወደቅን ጊዜ ሁሉ ተነስተን በመቀጠላችን ውስጥ ነው እንጂ። ራፋኤል ዋልዶ ኤመርሰን ነው ይህን ንግግር ያደረገው። መራመድ እስካለ ድረስ መውደቅ አለ። መነገድ እስካለ ድረስ መክሰር አለ። መውደድ እስካለ ድረስ መጎዳትም አለ። መማር እስካለ ድረስ ፈተና መውደቅ አለ። ይህ የማይለወጥ የህይወት ህግ ነው። ምን ይባል? ይህ የማይለወጥ ህግ ነው። ምን ይበላሽ ይሁን በሚለው ፍርሃት ታስሮ መንቀሳቀስ አለመቻል በህይወት እያሉ መሞት ነው። ብዙ ሰዎች ህይወቴን ያልፋል ይሆናል ብሎ ከመፍራታቸው የተነሳ ህይወታቸውን ሳይጀምሯት ያልፋሉ። ህይወት ግን አዳዲስ ነገሮች የሚሞከርባት፣ ሲሳካ የምንደሰትባት፣ ሳይሳካ ደግሞ ራሳችንን ከወደቅንበት አንስተንና አቧራችንን አራግፈን እንደገና የምንቀጥልበት ጎዳና ነች። ህይወት ማለት በዚህ ምድር ላይ መከሰትና ምንም ነገር እንዳይደርስብን ራሳችንን መጠበቅ አይደለም። ለአደጋ ሊያጋልጡን የሚችሉትንና ማንነታችንን የሚፈትኑ ነገሮች ከመሞከር ውጪ ህይወት ባዶ ነች። ለዚህ እውነታ ልባችንን በመክፈት አዳዲስ ተራራዎችን በመውጣት ሰው ያልሞከረውን መሞከርና በማንነታችን ውስጥ የታመቀውን ድብቅ ብቃት የሚወጣበትን እድል ልንሰጠው የግድ ይላል።
ጥቂት እውነታዎችን እናጤን ወይም እንመልከት። የማይወድቅ ሰው የማይንቀሳቀስ ሰው እንደሆነ አስተውል። የረጋ ውሃ ሽታ ያመጣልና። በፍጹም ላለመውደቅ ከፈለክ ቀላሉ መንገድ በፍጹም አለመራመድ ነው። አለቀ። አለመራመድ የውድቀት ሁሉ ውድቀት ነው። ቁጭ ብሎ መውደቅ አካል ተደላድሎ ልብና ወኔ ወድቆ። የወደቀ ሰው ማን ነው? አደጋ ፍራቻ የተከተተ ሰው አይደለምን? ሳይፈተን ፈተናውን የወደቀ ማን ነው? ፈተና መውደቅን ፈርቶ አለመማር የመረጠና አለማወቅ የጣለው ሰው አይደለምን? መውደቅ የትኛው አይነት መውደቅ ነው? ተሞክሮ መውደቅ ወይስ ሳይሞክሩ ውዳቂ መሆን? ሞክሮ መውደቅና ከውድቀቱ ትምህርትን አግኝቶ ለማሸነፍ መውጣት ወይስ የምንሰለጥንበት ወይንስ ለመሞከር ሳይነሱ በዚያ ወድቆ መቅረትን? ውድቀት ለሚለው ቃል አዲስ ትርጓሜ የምንሰጥበት ዘመን ነው። ውብ የሆነን ነገር ወደ መኖር ለማምጣት ሞክረንና ጥረን የገጠመንን የሁኔታዎች መቃወስ መውደቅና ስተት ብለን የምንጠራው ተስፋ ቆርጠን በዚያ ተቀረን ነው። በተቃራኒው ግን እንደገና ተነስተን የምንሞክረው ከሆነ ስተቱን ትምህርት በሚል ትርጉም መለወጥ አለብን። አስተውሉ። እዚህ ጋር ጂም ሮን ያለን አንድ ጥቅስ አለች። ያልተለመደውን ነገር የማድረግ አደገኛነት ለመጋፈጥ ፈቃደኛ ካልሆንክ ያልተለመደውን ነገር የማድረግ አደገኛነት ለመጋፈጥ ፈቃደኛ ካልሆንክ ለተለመደው ነገር ሰክነህ ትኖራለህ። በተለመደው ቦታ ትኖራለህ፣ አትለወጥም። የተለመደውን ነገር ከተመቻቸህና መልካም ነው ይመችህ፣ አሁን ካለህበት ሁኔታ አልፈ ለተሻለ ነገር የመስራቱ ጥቅም ካልታየ ባለህበት ከተደላደልክ ግሩም ነው። ይህ አመለካከት ግን የስኬታማ ሰዎች አመለካከት እንዳልሆነ ላስገነዝብህ እወዳለሁ። በአዲስ እይታ ወይም አዲስ ደረጃ ለመዝለቅ መንቀሳቀስ አደገኛነት አለው። የዚህ ምርጫ አደገኛነቱ ወደ ማታውቀው ቀጠና የመዝለቅና አዳዲስ ችግሮችን የመጋፈጥ የመወጣት አደገኛነት ነው። ውጤቱ ግን አስገራሚና ማራኪ ነው። በአንጻሩ ባለህበት ለመቆየት የምታደርገው ምርጫ የራሱ የሆነ አደገኛነት አለው። ባለህበት የመርጋትህና ትልቁ አደገኛነት ወደ ኋላ የመቅረት ጉዳይ ነው። የዓለም እውነታ በፍጥነት የሚለወጥበት በዚህ ዘመን ባሉበት መቆም የሚባል ነገር እንደሌለ እወቅ። ወይ ወደፊት ትሄዳለህ ወይም ደግሞ ወደ ኋላ ትቀራለህ፣ ወይም ታድጋለህ ወይም ደግሞ ታንሳለህ። ምርጫው ያንተ ነው። ወደፊት በመንቀሳቀስ ከሚገጥምህ አደጋ ይልቅ ባለህበት የቆየኸው አደጋ እጅግ የከፋ ነው። ውስጥህን በይቻላል ሙላው። ይቻላል በለራስህ ትችላለህ። ይሄ ምድር በይቻላል በሚሉ አይቻለውን ይቻላል ብሎ በሚደፍሩ በደፋር ሰዎች የተሞላችና ስኬትም በእነሱ እጅ ቁጥጥር ስር የዋለች ናት። አንተም ራስህን ተመልከት። ያልተሞከረንና ከባድ የተባለውን ህልምህን ያለማድረግ ዝንባሌ ቀድሞውኑ ካለ አልችልም የሚለው አባባልህን ባለመቻል ወስኛለሁ በሚል ብትቀይረው ይሻላል። ምክንያቱም አለመቻል የውሳኔ ጉዳይ ነው። ውስጥህን በይቻላል መሙላት ማለት የውሸትና የማይሞሉ ቅዠት ውስጥ መኖር ማለት አይደለም። እውነተኛን ራዕይ የያዘ ሰው፣ ለስኬት ራሱን በማዘጋጀት ላይ ያለ ሰው የቀን ህልም ቁጭ ባለበት ከሚያልም ሰው ይለያል። በቀን ህልም ምኞት የሚወሰድ ሐሳብ ያለው ሰውና በራዕይ የሚቃጠል ልቦና የተሞላበት ሰው ሁለት የተለያዩ ሰዎች ናቸው። ቁጭ ብለህ ምኞትን እያሰብክ ይቻላል ብትል የትም አትደርስም። በአይነ ህሊና ወዳየኸው አቅጣጫ ለመገስገስ አስፈላጊውን እርምጃና ተግዳሮቶችን በመራመድ እችላለሁ ማለትን ግን ማንነትን የሚፈታ አስፈላጊ
ዝንባሌ ወይንም አስፈላጊ ሆነ ትዕይንት እንደሆነ አትዘንጋ። እውነተኛ የእችላለሁ አመለካከት ምልክት በተግባር በመደገፍ ጉዳይ ነው። ጉድዊን የተባለው ሰው ጂም ጉድዊን የተባለ ሰው አብዛኛውን ጊዜ ያልተቻለውን ነገር ከዚህ በፊት ያልተሞከረው ነገር ነው። በዚህ ምድር ላይ አይቻልም የሚባል ነገር የለም። አስተውል። አብዛኛው ያልተቻለው ነገር ከዚህ በፊት ያልተሞከረ ነገር ነው። ስለዚህ ዛሬ ላንተ ነው የተቀመጠልህ። አንቺ ይህንን ነገር ቻለው፣ ተግብረው፣ ከዛ ለሌሎችም ትኖራለህ። እችላለሁ ካልክ አልችልምም ካልክ ትክክል ነህ የሚለውን አባባል ምናልባት ከዚህ በፊት ሰምተው ይሆናል። መቻልም ሆነ አለመቻል የአመለካከትና የዝንባሌ ጉዳይ ናቸው። እችላለሁ የሚለው እምነት ስሜትህን፣ ፍቃድህንና ፍላጎትህን በማስተባበር አይምሮህን ለመፍትሄ ከማሰብ ይልቅ ሌላ ምርጫ እንዳይኖረው የማድረግ ተጽዕኖ ታሳድርበታለህ። ማታ እችላለሁ በሚል አዎንታዊ ሐሳብ ስትተኛ ማንነትህ መፍትሄን አሰላስለውና አሟልቶ ያድራል። ይህ ብዙ ስኬታማ ሰዎች የተጠቀሙበት ትልቁ ቁልፍ ቢኖር እሱ ነው። አንተም ብትጠቀም አዲስ ደጅ ይከፈትልሃል። የተዘጋው የሚመስለውን በርህን መክፈት ትችላለህ። በተቃራኒው ደግሞ አልችልም የሚለውን ንግግርህንና አመለካከትህ ማንነትህ ለአዲስ ነገር ከመንቀሳቀስ ይልቅ እንዲለግም ባለህበት እንድትጸና ባለህበት እንድትቀመጥ ያደርጋል። የረጋ ውሃ ሽታ ያመጣልና አስተውል። አንተም ባለህበት ስትጸና ደህንነት ይሸታል፣ ይቀረናል፣ በደህንነት ውስጥ ትኖራለህ ማለት ነው። ስኬታማ ሰዎች በይቻላል የተሞሉበት ምክንያት ሁሉም ነገር ስለሞላላቸው ነው ብለህ ካሰብክ በጣም ተሳስተሃል። በተቃራኒው እነዚህ ሰዎች ቀድሞውኑ በይቻላል ተሞልተው ነው አሁን ያሉበት ደረጃ የደረሱት። ራስህን ካለማቋረጥ አሻሽል። ቀን በቀን ለራስህ ጊዜ ስጥ። ቀን በቀን ለራስህ ጊዜ ሰጥተህ አንብብ፣ ጠይቅ፣ ተማር። ሁሌም ራስህን አሰልጠን። በዚህ ምድር ላይ ራስን ማሰልጠን የሚያክል ትልቅ ስራ የለም። ትናንት ሞክረህ ያቃተህን ነገር በትናንትናውና ዕውቀትህና ያኔ በተጠቀምክበት ዘይቤ እንደገና አትቅረበው። ራስን ሞርድ፣ ራስን አሻሽል። አቋራጭ ወይም ሌላ መንገዶችን ፈልግ። ራስን ካለማቋረጥ አሻሽል። ተማር፣ ልምድን ቅሰም። ከአንተ በፊት በአንተ ሁኔታ ያለፉትን ጠይቅ። ራስህን በመረጃ አጠናክር። ደካማ ጎንህን አበርታው። ከዚያም እንደገና ተራራህን ለመውጣት ተነስ። ትችለዋለህ። አዎ ልነግርህ የምወደው ትችለዋለህ። በዚህ ምድር ላይ አንተ የማትችለው ነገር የለም። ይህንን ለማድረግ የሚከተሉትን ጥያቄዎች መጠየቅ ትችላለህ። ባለፈው ስሞክር የማላውቀው ነገር ምን ነበር? አሁን ባውቀው መፍትሄ የሚሰጠኝ የዕውቀት አይነትስ የትኛው ነው? ባለፈው ስሞክር የነበረኝ ደካማ ጎን ምን ነበር? አሁን ምን ያህል ራሴን አዘጋጅቻለሁ? ሁኔታውን በምን መልኩ ልቀይረው፣ ልቅረበው፣ ላስተካክለው? እነዚህን የመሳሰሉ ጥያቄዎች በመጠየቅ አሮጌውን ችግርህን ወይም ደካማ ጎንህን በአዲስ ጉልበትና አመጣጥ እንደገና በመግጠም ልታሸንፈው ትችላለህ። ቶኒ ሮቢንስ በጣም ድንቅ ዓለም አቀፍ ሞቲቬሽናል ስፒከር ምን ይላል? ዘውትር ታደርገው የነበረው ነገር በማድረግ ከቀጠልክ ዘውትር ታገኘው የነበረውን ያንን ውጤት ታገኛለህ። ዛሬም ነገም ከነገ ወዲያም አንድ አይነት ስራ መስራ ከሆነ የምታገኘው የትላንትናውን ውጤት ነው። ስለዚህ ቆም ብለህ አስብ። ከትላንትና ዛሬ ምን ቀየርኩ? ነገ ምን አሻሻልኩኝ? የቱ ጋር ነው ያለሁት? ራስህን ፈትሽ፣ መርምር። ያለህበት ቦታ አንተ ስለማይመጥነህ። ለምሳሌ የዛሬ 1 ዓመት እጠቀምበት የነበረው የግብርና ዘይቤ አሁንም ስትጠቀምበት የዛሬ 100 ዓመት ስንገናኝ የነበረውን ፍሬ እንገናኛለን። ሁኔታው ግን እዚህ ላይ ብቻ አያቆምም። የዛሬ 100 ዓመት
ያስቸገረን የነበረው ችግር አሁን በዛው ዘይቤ ስንታገል እንኖራለን ችግር በራሱ ምንም ችግር የለበትም ችግር በእኛ ላይ ችግርን የሚያመጣው ለችግሩ መፍትሄ የሚሰጥ ማንነትና ብቃት ሳናዳብርና ሳናውቅ ስንጠብቀው ነው ዛሬ ማንሳት ያቃተህን ክብደት ለማንሳት ጡንቻህን አሻሽል መመለስ የግድ ይላልና ራስን ማደራጀት ራስን መኮትኮት ግድ ይላልና ክብደቱ ያው ነው አንተ ግን ተለውጠሃል ዛሬ ማለፍ ያቃተህን ፈተና ለማለፍ ዕውቀትህን አሻሽለ መመለስ አስፈላጊ ነው ፈተናው ያው ነው አንተ ግን ከቀድሞ በበለጠ ሁኔታ አውቀህና ታጥቀህ ራስህን ማሻሻል ሌላ አማራጭ የሌለው ብቸኛው ምርጫ መሆኑን እንድትገነዘብ ላሳስብህ እወዳለሁ በዚህ ጋር አሁን ያየናቸው እነዚህ ሶስት ነጥቦችን ደጋግመህ ራስህን ጠይቅ ከራስህ ጋር ሆነ ራስህን መርምሪበት ራስህን ተመልከችበት መልካም የማይወድቅ ሰው የማይንቀሳቀስ ሰው እንደሆነ አስተውል ውስጥህን በይቻላል ሙላው ራስህን ካለማቋረጥ አሻሽል አስተምር ደግፍ አነቃቃ አበረታታው አንተን የሚመጥኑን ቦታዎች ተገኝ ተማር ለራስህ ዋጋ ክፈል ለራስህ ቅድሚያ ስጥ ለራስህ መስዋዕትነትን መክፈል ተቀዳጀው ያኔ ድልህንም ተቀዳጀዋለህ ያኔ ራስን አሻሽለ ትላንትና ያልቻልካቸው ትላንትና ጋራ መስሎ ተራራ መስሎ የታዩህን ነገሮች በጥቂት ጊዜ ውስጥ መቀየር ትችላለህ ትላንትና ገቢ በጣም ትንሽ ሆኖ ዛሬ ግን እጥፍ ድርብ ማድረግ ትችላለህ ምን እስከሆነ ድረስ ቻናላችንን ሰብስክራይብ በማድረግ ኮሜንት በማድረግ እንዲሁም ሼር እና ላይክ በማድረግ ለሌሎች ማዳረሳችንን አንዘንጋ ስላዳመጣችሁኝ አመሰግናለሁ መልካም